አንድ ጊዜ አቡበክር ሲዲቅና ዑመር ረዲየላሁ ዐንሁማ የሆነች ነገር ላይ አልተስማሙምና መጨቃጨቅ ጀመሩ። አቡበክር ሲዲቅ ሲያወሩ ዑመር ይመልሳሉ፣ ዑመር ሲያወሩ አቡበክር ሲዲቅ ይመልሳሉ። ሊግባቡ አልቻሉም። ሰይዱና ዑመር ረዲየላሁ ዐንሁ ተናደው ብድግ ብሎ ይሄዳሉ። የዛኔ የአቡበክር ሲዲቅ ረዲየላሁ ዐንሁ ልባቸው በጣም ለስላሳ ስለነበረ ያ ዑመር እኔ ጥፋተኛ ነኝ ይቅርታ አድርግልኝ እያሉ ከኋላ ኋላ ሲከተሏቸው ሰይዱና ዑመር ረዲየላሁ ዐንሁ በሰዓቱ በጣም ተናደው ስለነበረ ቤት ገቡና በሩን ዘጉባቸው። የዛኔ የአቡበክር ሲዲቅ በጣም ተጨነቁ ይባላል። የት ልሂድ ብለው አሰቡና መጨረሻ ላይ ረሱላችን ሰለላሁ ዐለይሂ ወሰለም ጋር መጡ። ገና ከሩቅ ሲመጡ አቡ ደርዳ ረዲየላሁ ዐንሁ ምን ይላል? ረሱላችን ሰለላሁ ዐለይሂ ወሰለም አጠገብ ቁጭ ብለው ነበርና ረሱሉ ሰለላሁ ዐለይሂ ወሰለም ገና አቡበክር ሲዲቅን ሲመለከቷቸው አወቋሉ። ፊታቸውን አዩና ወንድማችሁ ዛሬ ትንሽ ከፍቶታል አሉ። ከዛ መጡና ነገሯቸው። ረሱል ሰለላሁ ዐለይሂ ወሰለም አብሽሪ አቡበክር ቁጭ በል ብለው ትንሽ እንደቆዩ ሰይዱና ዑመርም ረዲየላሁ ዐንሁ ምን አሉ? በውስጣቸው አሰቡ ይባላል። ምን ሆኜ ነው አቡበክር ሲዲቅ ይህን ያክል እየለመነ እኔ እምቢ ያልኩት ብለው እቤታቸው ይሄዳሉ። ሲሄዱ በቃ መስጂድ ነው ሊኖር የሚችለው ብለው ወደ መስጂድ ይመጣሉ አሉ። ከዛ መስጂድ መጥተው ልክ ሲገቡ ረሱሉ ሰለላሁ ዐለይሂ ወሰለም ፊታቸው ተቀያየረ። ይህንን አቡበክር ሲዲቅ እያዩ ነበርና ያ ረሱላህ እኔ እኮ ነኝ ጥፋተኛ፣ ዑመር እኮ ምንም አላጠፋም። ከዛ እሳቸው ለአቡበክር ዝም ብለንታልና ዑመር ና ቁጭ በል ብለው ሰሃባ በሙሉ ተሰብስቧል። እንግዲህ እዛ መስጂድ ውስጥ ላይ ሙሉ ሰሃባ አለ። ስሙኝ አሉ፣ ዝም በሉ አሉ። እያንዳንዳችሁን ወደ እስልምና ስጠራችሁ አስተባበላችሁ። ማስተባበል ብቻም አይደለም ጠላትን በሌላ ያነሳሳችሁ ወዳጅ አቡበክር ሲዲቅ ሲቀራሉ ረዲየላሁ ዐንሁ። ገንዘቡንም ቢሆን ነፍሱንም ለኔ የሰጠኝ ማለት ወዳጅ አቡበክር ሲዲቅ ነው። አማ ተትሩኩና ለሳሂቢ ታዲያ ወዳጄን ለኔ አተውልኝም እንዴ? ለምንድን ነው ጓደኛዬን ለኔ የማተውልኝ ብለው ተናገሩ አሉ። ሰሃባ በአጠቃላይ የዛን ቀን አንገቱን አቀርቅረው ማልቀስ ጀመሩ። ከዛች ቀን በኋላ ይላሉ ዑለሞች አቡበክር ሲዲቅ ረዲየላሁ ዐንሁ አይደለም ለማስቆጣት ይቅርና ቀና ብሎ ራሱ የሚያቸው ሰሃባ አልነበረም ይላል። አቡበክር ሲዲቅ ረዲየላሁ ዐንሁ ረሱላችንን ሰለላሁ ዐለይሂ ወሰለም ይወዱ ነበር ስለ ዝም ብለህ እንደ ተራ ፍቅር አይተው ከሆነ ወላሂ በጣም ተሳስተሃል። ፍቅር ብቻ አልነበረም። በቃ ምን ብዬ ልግለጽ? ወላሂ ፍቅር የሚለው ቃል አይገልጸውም የነሱን ውዴት። ረሱሉ ሰለላሁ ዐለይሂ ወሰለም እንዲህ ሙሽሪኮች ከበው የደበደቧቸው እያለ ማንም ደፍሮ ሊጠጋ ባልቻለበት ሰዓት አቡበክር ሲዲቅ ረዲየላሁ ዐንሁ መጥተው ሊገላግሉ መሃል ገቡ። ከዛ ሙሽሪኮች በአጠቃላይ ረሱላችንን ሰለላሁ ዐለይሂ ወሰለም ትተው አቡበከር ጋር ዞሩና ሶሉ ከእንጨት በተሰራ ጫማ ፊታቸውን ደብድበው ራሳቸውን እንዲስቱ አደረጓቸዋል። ከዚያ ቀኑን ሙሉ ራሳቸውን ስተው ሲነቁ ልክ ፀሐይ ስትገባ ነበር ይነቁታሉ። እናታቸውን ፊት ለፊት ተመለከቷት። ከዛ ምን አሉ? ያ ኡማ ማ ፈዐለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ እናቴ ሆይ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዴት ናቸው? አስበው፣ ቀኑን ሙሉ ራሳቸውን ስተው ሳይበሉ ሳይጠጡ እንደዚያ ደማቸው ፈሶ ነገር ግን አይናቸውን ሲገልጡ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዴት ናቸው? ከዚህ በላይ ፍቅር ከየት ልታመጣልኝ ትችላለህ? እናት አረባ እባክህ ምግብ ብላ ለዚህ ሁሉ ያበቃ ያ መሐመድ የምትለው ሰው ነው ስትላቸው እሱ አልሰለመችም ነበር በሰዓቱ። እናት ያሉ ወላሂ ወይ እዚሁ በረሃብ ሞታለሁ ወይ ደግሞ ረሱሉ ሰለላሁ ዐለይሂ ወሰለም ከተወስጂኛለሽ እሳቸውን ሳላ በላም ነገር አልቀምስም የሚጠጣም ነገር አልነካም ማለት። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ጋር ሲደርሱ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በሩን ከፈቱላቸው። ከዛ ሲያዩአቸው አልቻሉም አሉ። አይናቸውን ባቀረር ያ አቡበክር አንተን ጎዱ አይደል አሰቃዩ አይደል እያሉ ሲጠይቋቸው ያ ረሱላህ እኔ እኮ ምንም አልሆንኩም፣ እርሶ ደህና ከሆኑ ችግር የለውም፣ እኔ እኮ ፊቴን ብቻ ነው የመቱኝ እያሉ እሳቸውን እንደገና ያጽናኑ ነበር። ለረሱሉ ሰለላሁ ዐለይሂ ወሰለም የነበራቸው ፍቅር ወደ መዲና እየተሰደዱ እኮ አንዴ ከፊት አንዴ ከኋላ አንዴ ከቀኝ አንዴ ከግራ ይሆኑ ነበር። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም ያ አቡበክር ምን ነው እንደው አንድ ቦታ አርፈ ለምን አትሆንም ሲሏቸው ያ ረሱላህ እኔ እኮ የኔ ነገር አይደለም እኮ የሚያሳስበኝ ጠላት ከፊት ለፊት ይመጣል ብዬ አስብና ከፊት እሆናለሁ፣ ምናልባት ከኋላ መጥቶ ካጠቆት ብዬ እየፈራው ነው ቦታ መቀያየረው። የኔ መሞት እኮ የአንድ ተራ ሰው መሞት ነው፣ የእርሱ መሞት ግን የኡመት መሞት ነው ይላቸው ነበር። አቡበክር ሲዲቅ ረዲየላሁ ዐንሁ ወደ መዲና ለመሰደድ ባሰቡ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ጋር መጥተው አማከሯቸው ይላሉ። ያ ረሱላህ እኔ የስደት ልወጣ ስላሰብኩኝ ምን ይሻላል ብለው ሲጠይቋቸው ያ አቡበክር እንደው ትንሽ ብትጠብቅ እኮ አላህ ሱብሓነሁ ወተዓላ ጥሩና የተሻለ ጓደኛ ሊሰጥህ ይችላል አሏቸው አሉ። እዚያ እሳቸው ጠበቁ። የአላህ ትእዛዝ መጣና ረሱልም ሰለላሁ ዐለይሂ ወሰለም ተሰደድ በተባሉ ጊዜ ሄደው ነገራቸው። ያ አቡበክር ተዘጋጅ ስደት ልንወጣ ነው ሲሉ አቡበክር ሲዲቅ ረዲየላሁ ዐንሁ በጣም ተንሰቅስቀው አለቅሰዋል። አላህ እኔን መረጠኝ ከእርሱ ጋር ስደት እንዳደርግ ብለው በጣም አለቅሱ ይባላል። እናታችን አይሻ ረዲየላሁ ዐንሃ ምን ይላሉ? የሰው ልጅ ከደስታ ብዛት እንደሚያለቅስ ያወቁት የዛን ቀን ነበር ይላል። አልሙሂም ብቻ ጋሩ ሰውር ሄደው
ሊገቡ ባሰቡ ጊዜ ላይ ያ ረሱላህ እዚህ ዋሻ ውስጥ እርሶን የሚጎዳ ነገር ሊኖር ስለሚችል እኔ ገብቼ መጀመሪያ ላጣራ እርሶ እዚህ ቆዩ አሉና ገቡ አሉ። ከዚያ ገብተው ሲመለከቱ ብዙ ቀዳዳ አለ። ያን ቀዳዳ ድንጋይ እያነሱ ጨርቅ ሰው ልብሳቸውን እየቀደዱ ጠቅልለው ይዘጉ ነበራሉ። ዘጉ መጨረሻ ላይ ያ ረሱላህ ይግቡ አሏቸው፣ አስገቧቸው። እና ረሱል ሰለላሁ ዐለይሂ ወሰለም ሊያርፉ ስለነበረ መሬቱ ስለማይመች አቡበክር ሲዲቅ ረዲየላሁ ዐንሁ እንደደረጉ እርሳቸው ቁጭ አሉና ቀድመው ጭንቅላታቸውን በአቡበክር ሲዲቅ ረዲየላሁ ዐንሁ ጭን ላይ እንዲያሳርፉ አደረጉ ይባላል። በዚህ መሃል ነበር እንግዲህ የሚገርም ነገር የተከሰተ። ድንገት ያላሰቡት አንድ ቀዳዳ ይመለከታሉ አቡበክር ሲዲቅ ረዲየላሁ ዐንሁ። በዛ ቀዳዳ በኩል እባብ አንገቱን ሊያስገባ ይሞክራል። ከዛ አቡበክር ሲዲቅ ተጨነቁ ይባላል። እንዴት ላድርግ? አሁን ከተንቀሳቀስኩ ረሱል ሰለላሁ ዐለይሂ ወሰለም ሊነሱ ነው፣ እንደዚህም የዝም ካልኩ ደግሞ እባቡ ገብቶ አዛ ሊያደርጋቸው ነው ብለው አሰቡ ይባላል። ከዛ እዛቸው እጃቸውን ሲዘረጉ እጃቸው አልደረሰም። እግራቸውን ብድግ አድርገው እባቡ ላይ ይዘጉበታል። ሱብሃን ተመልክቶ አሁን ምን እንዳይሆን ነው ረሱሉ ሰለላሁ ዐለይሂ ወሰለም ከእንቅልፋቸው እንዳይነሱ ብቻ፣ ሌላ አደጋ እኮ አይደለም፣ እሳቸው ከእንቅልፍ እንዳይባንኑ ብቻ እግራቸውን ለእባብ ሰጡ ይባላል። እና እባቡም ደግሞ ያለ ርህራሄ ነደፋቸው። ሲነድፋቸው ምንም መንቀሳቀስ አልፈለጉምና ውስጣቸውን ልክ እንደ እሳት ያቃጥላቸው ነበር ይባላል መርዙ። ያው መቼስ የሰው ልጅ እንባውን መቆጣጠር አይችልምና እንባቸው ጠብ ሲል ረሱል ሰለላሁ ዐለይሂ ወሰለም ሰውነታቸው ፊታቸውን ይነካቸዋል። የዛኔ ነቁ ረሱላችን ሰለላሁ ዐለይሂ ወሰለም ያ አቡበክር ምን ነው ምን ያገኘ ሲሏቸው ያ ረሱላህ እባብ እኮ ነደፈኝ አሏቸው ይባላል። ነው እንዲያ ቢስሚላህ ብሎ ተፉባቸው። ወዲያውኑ አላህ አሻራቸው አለ ሱብሃንአላህ። ከዚያም የሚገርመው ረሱል ሰለላሁ ዐለይሂ ወሰለም ተርበው ስለነበረ ወተት ፍለጋ ወጣሉ ይባላል። እና አንድ እረኛን አገኙት። እንደው አንተ ጋር የሚጠጣ ነገር ካለ ውሃ ወይም ወተት ሲሉ ትንሽ ነገር ወተት ሰጣቸው። አምጥቶ ለረሱል ሰለላሁ ዐለይሂ ወሰለም ሰጡ አቡበክር ሲዲቅ። እና ለሁለት ሰው የማይበቃ ስለነበረ ለረሱል ሰለላሁ ዐለይሂ ወሰለም ሰጧቸው እየጠጡ። አቡበክር ሲዲቅ ምን ይላሉ? ወላሂ ፈሸሪበ ረሱሉላህ ሰለላሁ ዐለይሂ ወሰለም ሐታ እርተወይቱ፣ ረሱላችን ሰለላሁ ዐለይሂ ወሰለም ጠጡ እኔ እስክጠግብ ድረስ አሉ። ሱብሃንአላህ። እንደው ከዚህ በላይ ፍቅር ልታመጣልኝ ትችላለህ? ወላሂ መጅኑን ሌላ እኮ አላፈቅርም። የአቡበክር ሲዲቅ ረዲየላሁ ዐንሁ ፍቅራቸው ስላልተገጠመለት እንጂ ወላሂ አፍቅረናል የሚሉ ሰዎች እሳቸው ጋር ሲመጡ አንገታቸውን ነው የሚደፉ።